ሀይሚና ብሩኬ ማለት ነው ሲጀመር ልጅ ልታለያያችሁ እንደመጣሽ በደንብ ታውቃላችሁ። ብሩኬ ያውቃል መጀመሪያም ሀይሚም አሁን ልታለያያቸው ሆን ብላ እንደመጣሽ ገብቷታል። ስለዚህ እችን ልጅ ጭራሽ ቦታ ሰጥታችሁ ማግኘት የለባችሁም። በቃ ካላስ ሁለታችሁም ብሎክ አድርጋችሁ ጆሮ ዳባ ለበስ ብላችሁ ፍቅራችሁን ቀጥሉ። በቃ ሀይሚ ብሩክ እንደማይፈልጋት ከሷ ፊት እየነገረች ነው። እሷ ደግሞ ለማለያየት እንደመጣች በብዙ መንገድ ተረድታለች። ሀይሚ አሁን ላይ እችን ልጅ ቦታ ሰጥታችሁ ማግኘት የለባችሁም። መጨረሻ ላይ ብሩክ በጣም ስለተናደደ ሁለታችሁንም አልፈልግም ማለት ሲያጨናንቁት ማለት ነው። ሀይሚ ካልተረዳችኝ አንቺንም አልፈልግሽም፣ ሀይሚ መረዳት ካልፈለገሽ ሁለታችሁም ከህይወቴ ውጡልኝ ነው እያለ ያለው። ሶ ሀይሚ አሁን ላይ ብልጥ መሆን አለብሽ። እሷ ልታለያያችሁ እንደመጣች ገብቶሻል። ሶ ከገባሽ በለጥ ብለሽ ሴት ልጅ ብልጥ ናት። በቃ አሁን ገብቶሻል፣ ተግባብተናል። ውይ ከሀይሚ ጋር ሳያትች ልጅ እናንተ ምን መሰለችኝ? ሰው መሰላሽ አንጉሊት ጅንጀሮ ፊት ነገር ውይ ሀይሚዬ በተፈጥሮ ውበቷ እናንተ ስታምር ሊፕስቲክ አልተቀባች ጸጉሯ የራሷ ምናምን። እችኛዋ ደግሞ የለበሰችው ጁንያ ነው። ዛሬ ደግሞ በለው ጁንያ ተስተካክሎ መጥቷለኝ በጥቁርና በነጭና ትንሽ ለመዘነጥ ሞክረሻል፣ ግን ምንም አያምርብሽም። የምር አቋምሽ አያምር፣ መልክሽ አያምር፣ ንግግርሽ አያምር። በለው የሀይሚ ጣውንት ዛሬ ደግሞ አለባበሷን አስተካክላለች። ከላይ ሰፊ ቲሸርት ብትለብስም ግን ትንሽ ሻል ብላ ጸጉሯን ተተኩሳ ዘንጣ ብሩኬን ለማማለል ይመስላል የመጣቸው። ዛሬ ደግሞ ማርሽ ተቀይሯል። ትወና ተለማምዳ ምናምን ብሩኬን ለማማለል እየሞከረች ነበር። ላላ እናንተ አመረራችሁት እንዴ? ብሩኬን ምረጥ አሉት ሁለቱ ሴት ተሰብስበው መሀል ላይ ያደረጉና ምረጥ ባይነ ሀማትርና ምታምረዋን ምረጥ ሲባል ቡራ ሀይሚን መረጠና የድሮ ፍቅረኛውን ወድሽ ነበር አሁን ግን አኝኬ ተፍቼሻለሁ፣ ካላስ አልፈልግሽም፣ ከህይወቴ ውጭልኝ አላት። አይቅሌት እንደዚህ ከመባል እግዚአብሔር ይጠብቀን። እንግዲህ ሀይሚንም ካመንሽኝ ከተረዳሽኝ ከኔ ጋር ቀጤ፣ ካላመንሽኝ ግን የራስሽ ጉዳይ፣ ሁለታችሁንም አልፈልግም ብሎ እርፍ። ኦ ማይ ጋድ ልጁን በጭንቀት ሊገሉት ነው እነዚህ ሁለት ሴቶች። ሀይሚዬም እንግዲህ ልጅቷን ልሰድባት ትንሽ ሞክራለች። አሁን ሀይሚ ወደ ብሩክ እየተጠጋች ነው። ያው ለማለያየት እንደመጣሽ ገብቷታል ማለት ነው። ከህይወታችን ውጭ አይፈልግሽም ስትላት ጣውንትየው ደግሞ ይፈልገኛል ይወደኛል አለቻት ማለት ነው። የተደበቀ ነገር አለ። የብሩኬን ጉድ አወጣለሁ ብላ ረፍ ራውጮ በእናትሽ እኔ ሴንሲቲቭ ነው የሆንኩኝ። ይሄን ጉድ ማየት ፈልጋለሁ። እንዴ ምንድነው? ድራማውን ቶሎ ልጨርሱ ታስባችኋል? በል መጨረስ የለባችሁም። ትንሽ አቆዩት። ድራማው እየጣፈጠ ነው። በተለይ ልጅቱ ትወና እየጀመረች ነው። ብሩክ አጠገብ ዳ ቁጭ አላለችም? በሰሚው ደግሞ እንዴት ትወናው እንደሚያምር ነበር። እናትናደሩባት ልጅቷ ዛሬ ትንሽ ዘነጥ ብላለች። ግን ፊትሽ ጎደጎደ ዛሬ ደግሞ ፊትሽ ጎድጎድ ብሏል። ብቻ ለማንኛውም ማለት ነው ልጅቷ ለማጣላት እንደመጣሽ ሀይሚ ገብቷታል። አሁን ተረድታለች። ብዙ ውሸት እየጨማመረች ሆን ብላ እንደመጣሽ በደንብ ነው የተረዳችውና ብሩኬም ሀይሚም ፊታቸው ቅዝቅዝ ብሏልና ብሩክ አሁን ለማስረዳት ሞክሯል። ሀይሚ ግን ካልተረዳሽኝ የራስሽ ጉዳይ እያለ ነው ቡራ። ሀይሚ አሁን ገብቷታል ልጅቷ ለማጣላት እንደመጣች። ሀይሚም እንግዲህ ያው እየተረዳችው ነው። ምክንያቱም በእሷ ፊት አልፈልግሽም እያላት ነው ልጅቷን ማለት ነው። እንደማይፈልጋት እየነገራት ነው። ሶ ሀይሚም ቢሆን እንግዲህ አይፈልግሽም እያለቻት ነው። ልጅቷ ግን በግድ ይፈልገኛል፣ በግድ ትፈልገኛለህ ከሆነ እንግዲህ አብራችሁ አዲስ አበባ ቤታችሁ ሰዷት። ሀይሚ ብትወስጃት ጥሩ ነው እንደ ሀሳብ ማለት ነው። እንጀራ ተጋግራለች፣ ወጥ ትሰራለች። የቤት ሰራተኛቸው ብትሆን እኔ አሪፍ ነው ብዬ አስባለሁ። ልጅቷ እሱን ማየት ነው መሰል የፈለገችውና የቤት ሰራተኛ አድርጋችሁ ማለት ነው ሶፋ ላይ አስተኛት። እቺ ልጅ ጠገበች እኮ አልፈታውም ካለች እንግዲህ ሶፋ ላይ ትተኛና የቤት ሰራተኛ ብትሆን እንደ ሀሳብ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን ሀይሚ ስለተረዳሽው በጣም ደስ ብሎኛል። ብሩክም ማግኘቱ ጥፋት እንደሆነ አውቆ እንግዲህ ይቅርታ እየጠየቀ ነው። ነገር ግን እንደማይፈልጋት እየተናገረ ነው። ስተቱ ለሀይሚ ያለመናገሩ ነው። ሁላችንም ብለናል፣ ሀይሚም ብለዋለች እና እሱ ደግሞ ሀይሚ ትረበሻለች ብሎ ለሀይሚ አልተናገረም ነበር። ልጅቷ አሁንም ሌላ ጉድ አወጣለሁ እያለች ለማስፈራራት እየሞከረች ነው። አረ ወንዶች አሁን ላይ ሴቶች የማይደርሱበት ቦታ ይቀመጡ ብላችሁ የሆነ ጥቅስ ቲሸርታችሁ ላይ ለጥፉ። በተለይ ቆንጆ ወንዶችማ ሴቶች የማይደርሱበት ቦታ ይቀመጡ ተብሎ መቀመጥ አለባቸው። እንዴ ተሰቃዩ እኮ እናንተ ባገር ደና ፈጣሪ ሆይ እንዴ ምንድነው?
ሆ በተለይ ቡታጅራ ያሉ ሴቶችማ በስማም እነዚህ ቀንዳም ዩቲዩበሮች ላይ ሄደው ቁብ እያሉ ዳገባን እኮና ወንድ ልጅ ተቀምጦ ምረጭ መባባል በጣም የሚያናድድ በስማም የሚያስጠላ ነገር ነው። የምር ምረጭ በስማ ደባሪ ነገር ነውና ሀይሚን በጣም እንደደበራት ነው ፊቷ የሚያሳየው ያስታውቃል። ብሩክም ድብር ብሎታልና ልጅቷ በቃ አላማዋ ማለያየት ነው በቃ በአጠቃላይ ማለት ነው። ምክንያቱም ሌላ ጉድ አወጣለሁ አልፈልግሽም ሲላል ሌላ ጉድ ፊቷ ላይ ቦለካት። ሲቦለካትም ተስፋ አልቆረጠችም። በኋላ ታወጣዋለ ምናምን እያለች ነበርና አንቺ የሚወድሽ ቢሆን እኮ የእውነት ሪል እንደ ሀይሚ አደባባይ ወጥቶ እንደሚወድሽ ይናገር ነበረ። ሶ አልፈልግሽም ከተባልሽ ለምንድን ነው ሞጭጭ በግድ ፈልጉኝ በግድ ውደዱኝ? እንዲህ ያስጠላል። ሴቶች ክብራችሁን ጠብቁ። የምር በጣም ያሳፍራልና አሁን ሀይሚ እየተረዳችሁ ነው። በቃ ተረጂው እያላችኋት ነበር ብዙዎቻችሁ። ሀይሚ ወዲያው የሚያናድር ነገር ነው መናደዷን ያልፈረድኩም እና አሁን እየተረዳችሁ ነው። ብሩክ ግን ሁለታችሁም ካልተረዳችሁኝ የማስረዳበት አንደበት የለኝም፣ ደክሞኛል። ከተረዳሽ ተረጂኝ። ከዛ ውጭ ግን ሀይሚም አንቺም አብራችሁ ገደል ግቡ እንደፈለጋችሁ ብሎ እረፍ። እዩን ጭራሽ አልፈልግም፣ ሀይሚም ካልተረዳሽኝ አልፈልግም፣ ቻው ደህና ክረሚ። ተሰናበትኳት አለ እንደ ሀሳብ ማለት ነው። ልጅቷ ዋናው ሀሳቧ ማለያየት ነው፣ ማጣላት ነው። ይሄ ግልጽ የሆነ ነገር ነው። ምክንያቱም እያየናት ነው ፍጥጥ እያለች በቃ ያልተፈጠረ ነገር ተፈጠረ፣ ያልሆነ ነገር ሆነ። ሲጀመር ለማለያየት እንደመጣች የገባን ያኔ ቪዲዮ ስትቀርጽ ነው። ሁለተኛ ነገር ደግሞ አሁንም ግግም ብላ አልወድሽም አልፈልግሽም እያላት ትፈልገኛለህ ትወደኛለህ ብላ ድርቅ ስትል ነው። እና አሁን ደግሞ ሀይሚ ነቅታባታለች። ልጅቷ ለማለያየት እንደመጣች ነቅታባታለች። ከዚህ በኋላ ሰላም ይፈጠራል ብዬ አስባለሁ። ሁለቱ ሰላማዊ ይሆናሉ። እንግዲህ እረ በጣም ነው የሚደብረው። ማርያም ሴት በዚህ ልክ ክብሯን ስታወርድ እኔ እንጃ ብቻ እኔ ራሴ እንዴት እንዳስጠላኝ። ማርያም ሴት እንዴት ነው በዚህ ልክ የምትዋረደው? አልፈልግሽም እየተባለች በግድ ትፈልገኛለህ። ፍቅረኛ ያለውን ወንድ ሄዳ በግድ ከኔ ጋር ሆነ። እንዲህ ምን አይነት ጊዜና ምን አይነት ዘመን ላይ ነው የደረስ ነው እናንተ? እረ በስመ አብ ወልድ መንፈስ ቅዱስ። በጣም የሚያሳፍር ጊዜ እኮ ነው። ሀይሚ ደግሞ የኔ ኩሩ፣ ወይኔ ሀይሚ የኔ እኮ እንዳንቺ አይነት ምን አለ ቢሆኑ ሴቶቹ ምን አለ ከአንቺ ቢማሩ የምር። እኔ ግን ቡታጅራ ያላችሁ ሴቶች ምን አለ ከሀይሚ ብትማሩ። አጅራ ሳይሆን በቃ ሶሻል ሚዲያ ላይ ያላችሁ ሴቶች፣ አዲስ አበባ ምን በቃ ዩቲዩብ ላይ የምትሰሩ ሴቶች ሀይሚን እያያችሁ ምን አለ ብትሰሩ። እንደ ሀይሚ ክብራችሁን ጠበቅ አድርጋችሁ፣ ክብራችሁን ሲነካችሁ ክብራችሁን አስጠብቃችሁ፣ ሲያዋርዳችሁ ዝም ሳትሉ እጃቸውን ባፋቸው አስጨናችሁ መሄድ እንጂ እስኪ ዩት ሀይሚን በጭራሽ በወንድ መጣላት አልፈልግም ማለች እኮ። አልፈልግሽም ከተባለች ሀይሚ ዘወር ነው የምትለው። እቺ ደግሞ አልፈልግሽም እየተባለች በግድ ፈልገኝ፣ በቃ አልፈልግሽም እያላት ፈልገኝ ትፈልገኛለህ። ሀይሚ ግን በወንድ መጣላት አልፈልግም ነው እያለች አለችው። እሱ አልፈልግሽም ካለኝ ዞር ልለታለሁ፣ ካለበለዚያ ደግሞ የሆነ ግንኙነት ኑሯቸው እኔን የሚወደኝ እያስመሰለ ከሆነ ከሱ ጋር አልቀጥልም ነው እያለች ነበር። ቁርጥ ያለ ሀሳብና እንደ ሀይሚ ሆኑ፣ ኮራ በሉ። ሴት እንደ ሴት ስትሆን እኔ ሀይሚ ራሱ እንደዚህ ከሴት ጋር ተቀምጣ እንደዚህ ሴቶች እሷ ላይ ሲቀረሹባት ማየት ያናድደኛል። እኔ የምሬ ነው እንዴ። የሚወዳት የሚያፈቅራት ልጅ ናት። ሶ ማንም ሴት መጥቶ እንደዚህ እንዲቀረሽባት መፍቀድ የለበትም። ሲጀመር ከሴት ጋር ተቀምጣም የኔ ነው ያንቺ ነው፣ እኔን ይወዳል አንቺን ይወዳል መባባሉ ራሱ በጣም ነው የሚያስጠላው ማለት ነው። እና ሴትዮ እየሩስ ተብዬዋ ዛሬ አለባበስሽን አስተካክለሽ ዝንጥልጥ ብለሽ ዘነጥኩ ብለሽ ነው የመጣሽው። ኩንታል መስለሽ ነው የመጣሽው። አንቺ ይህል መክተቻ ኬሻ ነው የምትመስዩ። እንዲሁ አቋምሽ አያምር፣ መልክሽ አያምር፣ ጸጉርሽ አያምር፣ ሁሉ ነገርሽ አያምርም እኮ። በቃ ብሩክ እኮ ማለት ነው እንደዚህ ዞሮ ራሱ በአስፋልቱ ስትሄጂ ማየቱ። ያኔ ግን ምን ሆነ ነው ቡራዬ እንዶችን ቀረቀምቦ ቀፎ የሆነች ልጅ አፈቀረ እንልንቅጥቅጥ ያለች ዝም ብላ ወይዴ። እና ምኗም አያምርም። ዛሬውን ለመዘነጥ ሞከራለች። ትናስቀንባት አይደለ? ከፊትም ከኋላም አንድ አይነት ሆና ያንን ጁንያ ጃኬት ለብሳ፣ ዛሬ ደግሞ ቲሸርት ተስተካክሎ ሱሪ ተለብሶ ምናምን ትንሽ ዘነጥ ለማለት ሞከራለች። ምን የፈለገ ብዘነጭ፣ የፈለገ ቆንጆ ልብስ፣ የፈለገ ቆንጆ ቀሚስ ብትለብሽ ከሀይሚ ጋር ስናይሽ አንቺ በቃ ዝንጀሮ ነው የምትመስዩ። ዝንጀሮ ኦ ማይ ጋድ ውይ ሀይሚዬ እኮ ወይኔ ውበትሽ ሲያምር፣ የኔ ውድ በራሷ ውበት። ሊፕስቲክ አልተቀባች፣ ክሬም አልተቀባች፣ ጸጉሯን አልቀጠለች። በቃ በራሷ ናቹራሊ ራሱ እንዴት አባቷ እንደምታምር የኔ ኬክ የኔ ብስኩት ነገር እኮ ናት። እና እንዲሁ ሀይሚን አይቼ ይችን ሳያት በስመ አብ ወልድ ምን መሰለች ይመስላል የሆነ ጦጣ ፊት ዝንጀሮ ነገር
ሰው መሰል አሻንጉሊት ፈጣሪው የምር አታቃጤና ሴትዮ ማለት ከህይወታቸው ሲጀመር ሀይሚ ሆናችሁ ቡራ